ግና ለወገን መከታ ተነሳ ተራመድ ክንድና በርታ ለአገር ብልጽግና ለወገን መከታ አሁን ኢትዮጵያ ትቅደም አሁን ኢትዮጵያ ትቅደም ኢትዮጵያ ትቅደም እንግዲህ ይበቃል እኔ ለኔ ማለት እኛ ለእኛ ብለን እንስራ በህብረት መሻሻል ስራ እንጂ አይወድም ስንፍና ለእናት አገራችን አይበጃትምና። ሰላም 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 ውድ የቻናል ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬ ሃይላይት እንደምትመለከቱት ዛሬ ደግሞ ገዘፍ ያለ ፕሮጀክት ነው ምን ጎበኘው። እንግዲህ የተገናኘንበትም ትንሽ ከአዲስ አበባ ኦልሞስት ወደ ወጣ ማለት ተጠግተናል። እንግዲህ ገላን ጉራ ነው ያለነው ወደ ኮዬ ፈጬ ሜጃ መስመር ማለት ነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ሀሳብ አስተያየት እንደዚሁም ደግሞ ላይክ በማድረግ ቪዲዮ እንድትጀምሩ ተጠይቃችኋለሁ። ዛሬ የምንጎበኘው የአዲስ አበባ 100,000 ቤቶች ኢኒሼቲቭ አለ። እንግዲህ አንደኛው ሳይት 18 ሳይቶች ላይ የሚሰሩ 100,000 ቤቶች በዚህ ዓመት ተጀምሯል። እንግዲህ እዚህኛው ጋር ሃይላይት ላይ እንደተመለከታችሁት በርካታ ቤቶች እየተገነቡ እንደዚሁም ደግሞ በደንብ ወደ ፊኒሺንግ ስቴጅ እየደረሱ ያሉ ቤቶች አሉ። እንግዲህ እነሱንም ማስጎበኛቸዋለሁ። እንደሚታወቀው ይሄ ቻናል ከኮሪደር ከወንዝ ዳርቻ ከፓርኮች ባለፈ እንደዚህ አይነት ትልልቅ ሀገራዊ ፕሮጀክቶች የምናይበት ወይም ደግሞ የምንጎበኝበት ነውና አዳዲስ ቤተሰቦች ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉ ጠይቃችኋለሁ። ዛሬ ስለዚህ የምንጎበኘው የገላን ጉራን 25,000 ቤቶች ኢኒሼቲቭ ወይም ደግሞ 25,000 ቤቶችን የደረሱበትን ፕሮጀክት ወይም ደግሞ ፕሮግረሳቸውን የምንመለከት ነው የሚሆነው። እንግዲህ ያለነው ምናልባት ቦታው ገላን ጉራ በስም ብቻ የምታውቁት ልትኖሩ ትችላላችሁ። የቅርብ ሰፈር ስለሆነ ማለት ነው። ከዚህ በፊት ብዙ የሚታወቅ አይደለም። እንግዲህ ገላን ጉራ ምናልባት አንድ ግን በቅርቡ የተመረቀ ሌላ ፕሮጀክት አለ። አካባቢው እንደምትመለከቱት ትልልቅ ኢንዱስትሪዎች ያሉበት በተለይ ደግሞ በቅርብ የተመረቀ በጠቅላይ ሚኒስትር ዶክተር አብይ አህመድ የተመረቀ ኢንዱስትሪ ፓርክ አለ። ገላን ጉራ ኢንዱስትሪ ፓርክ የሚባለው ማለት ነው። እሱም የት ነው የሚገኘው ካላችሁ ምናልባት ከቦሌ ቡልቡላ ወይ ደግሞ ከሳሪስ አቦ ቤተክርስቲያን ወደ ኮዬ ፈጬ ስትሄዱ የተወሰነ ድልድዩን ሻገር እንዳላችሁ የምታገኙት ሰፈር ነው። እንግዲህ ከዚህ ከኢንዱስትሪ ፓርኩ ፊት ለፊት ደግሞ አጥር ስር በጣም ሰፊ ቦታ ላይ በጣም የሚገነቡ በርካታ ቤቶች አሉ። ስለዚህ ዛሬ የምናየው እነሱን ቤቶችን ይሆናል ማለት ነው። እንደምትመለከቱት ያው ከውስጥ ነው የጀመርነው። ኢቭን ከአስፋልት ወይ ደግሞ ዋናው መንገድ ካለበት ወደ ውስጥ ስትገቡ በጣም ርቀት አለው። አጥር ቢኖረውም ዋናው መንገድ ላይ በእርግጥ አጥር ነው የምታዩት። ከዛ ብንጀምሮ በጣም ረጅም ነው የሚሆነው። እንደገና ደግሞ የምናየውም ብዙ ነገር አይኖርም። ምክንያቱም እዚህ እስክንደርስ ድረስ ብዙ የእግር መንገድ ስላለው ማለት ነው። እንግዲህ እንደምታዩት ከፍተኛውን አቧራ እንደዚሁም ደግሞ ፀሐዮች አሉት። በእርግጥም ቀትር አካባቢ ነው እየተቀረጸ የሚገኘው። እንግዲህ እዚህኛው እየተሰራ የሚገኘው በርካታ ቤቶች በተለይም ደግሞ ለነዚህ የመንግስት የሚሰራቸው ቤቶች ናቸው አብዛኞቹ። ከዛ ባሻገር በሶስት ኢኒሼቲቭ ወይም ደግሞ በሶስት አካላት ነው የሚሰራው። ማህበራት አሉ፣ የግልና እንደዚሁም ደግሞ መንግስት በጋራ በመሆን እነዚህ አካላቶች ቤቶችን እንደምታዩት በየአጥራጥር ስር ሆነው የተለያዩ ፕሮጀክቶች ናቸው ያሉት። በጣም ብዙ ኢቭን የተለጠፉ እንትኖችን እየተመለከትኩኝ ነበር። የህንፃ ተቋራጮች ማለት ነው። ሁሉም የየራሳቸውን ይዘው እየገነቡ ይገኛሉ። ለዛም መሰለኝ እንግዲህ በተለያየ አጥር እያደረጉ ሰፋፊ ቦታ ላይ ያረፉ በርካታ ቤቶች ናቸው እዚህ እየተሰሩ የሚገኙት። አሁን እንደውም ኦልሞስት ወደ መጠናቀቅ የተጠጉም አሉ። እንደገና ደግሞ ገና ቁፋሮ ወይም ደግሞ ጅማሮ ላይ ያሉ ቤቶች ተመልክቻለሁኝ። እንግዲህ እስከ መጨረሻው ድረስ አብራችሁኝ ቆዩ። እስከ መጨረሻው ድረስ ጥግ በመሄድ በርካታ ቤቶችን የደረሱበትን ፕሮግረስ አብረን እንመለከታለን። እንግዲህ አዲስ አበባ አሁን እነዚህ በ18 ሳይቶች የምትገነባቸው ቤቶች እኛ እስካሁን በእርግጥ 3ቱን ነው ያየነው። ምናልባት ከቅጠል ተራው ውጪ ከሱ ጋር 4 ነው የጎበኘ ነው እስካሁን ድረስ በመጣንባቸው እነዚህ በመንግስት የሚሰሩ የ100,000 ቤቶቹ ማለት ነው። ያኛው በእርግጥ ለብቻውም ነው የዚህ የመርካቶ አካባቢ ያለው የቅጠል ተራው ፕሮጀክት እሱ እዛው አካባቢ ላለ የዚህ አካል አይደለም። እንግዲህ በዚህ ዓመት 100,000 ቤቶች ይገነባሉ። ኦልሬዲ ጅማሯቸውም እኛ 3ቱን ተመልክተናል። ከዚህ ውጪ ይሄ 3ኛችን ነው። በነገራችን ላይ እዚህ ስመጣ
መጀመሪያ የመጣሁት የዛሬ 5 ወር አካባቢ የነበረውን ቪዲዮ እየተመለከትኩኝ ነበረ መልሼ ለራሴ ይህንን ቪዲዮ ሳዘጋጅ ማለት ነው። ገና ቁፋሮ ላይ የነበሩ ቤቶች አብዛኞቹ ገና ግራውንድ ይሄ ቤዝመንት ስራ ሰሩ የነበሩ ቤቶች አሁን ላይ ከፍ ብለው ወደ መጠናቀቅ የደረሱ በርካታ ቤቶች አሉ። ያኔ ደግሞ ገና አጥር ታጥሮባቸው የነበሩ ዝም ብሎ የነበሩ በአጥር ስር የነበሩት ደግሞ አሁን ላይ የተወሰነ ከፍ ብለው ፕሮግረስ አላቸው። በጣም ምናልባት የቆያችሁ ፋሚሊዎች ትኖራላችሁ። እናንተም ምናልባት ዲቴሉን ደግሞ ከባለፈው አንፃር ምን ያክል ደረሰ የሚለውን ፕሮግረስ በተለይ ደግሞ የቤቶች በደንብ የሚከታተሉ አሉ። ምናልባት እነዚህ የኮንዶሚኒየም ቤቶች የቆጠቡ እንደዚሁም ደግሞ የዚህ አካል የሆኑ ሰዎች በእርግጠኝነት በደንብ ይከታተላሉና የበፊቱም ላይ ኮመንት እያየሁኝ ነበረ። እዛ ኮመንት ላይ እንግዲህ አይ ተስፋ አለን የሚሉ አይነት እንትኖች እየተመለከትኩ ነበር። ለማንኛውም እንግዲህ እነዚህ ቤቶች ያው መንግስት በዋናኝነት እየቆጠቡ ላሉ እንደዚሁም ደግሞ በልማት ተነሽ ለሆኑ ለነዚህ አካላት በእርግጥ እነዚህ መንግስት ሰራተኞችንም ለነዚህን አካላት ቅድሚያ በመስጠት ቤቶቹ እንደሚያስተላልፍ ይታወቃል። በእርግጥ አሁን ላይ በየሰዓቱ የከተማችን ላይ ከፍተኛ የሆነ የቤት እጥረት ወይም ደግሞ የቤት ቀውስ አለ። ይህንን ለመቅረፍ እንግዲህ በዚህ ዓመት በአንድ ዓመት ውስጥ 100,000 ቤቶችን ለማስረከብ ያው ክብርት ከንቲባዋም ጨምሮ የተናገሩት ስለሆነ ማለት ነው። ለዛም ሲባል ከፍተኛ ርብርብ አለው። እንደዚሁም ደግሞ በዘመነ ወይም ደግሞ በተሻለ ቴክኖሎጂ ለ24 ሰዓት ነው በነገራችን ላይ የሚሰራው። በነገራችን ላይ ቪዲዮ የቀረጽኩት እኔ እሁድ ነው ምናምን እሁድ እየተሰራ ነው የነበረው። ከዚህ በፊትም በበዓል ቀን መጥቼ ነበረ እና በዛ ቀን እንደዚሁ በተመሳሳይ በፊትም በነበረው ቪዲዮ እንዳልኳችሁ ምናልባት ነባር ቤተሰቦች ለ24 ሰዓት 7ቱንም ቀናቶች ነው እየተሰሩ የሚገኙት። እንግዲህ ለዛ መሰለኝ የተወሰኑ በደንብ ፍጥነቶች ያሏቸው ከሌሎች አይነት ፕሮጀክቶች በተሻለ ደረጃ ቶሎ ወይም ደግሞ የሆነ ያክል ለውጥ የሚታይባቸው። እንግዲህ ያው የመሰረተ ልማቱ ምናምኑ ያው ገና ነው፣ ህንፃዎቹ እየተሰሩ መንገዱም እንደምትመለከቱት ከፍተኛ የሆነ አቧራ ነው ያለው። ከዛ ባሻገር ግን እዚህ አካባቢ ያለው ምናልባት ሎላንድ የሚባለው አይነት አካባቢ ነው መሰለኝ፣ በጣም ዝቅ ያለ ቦታ ነው። አሁን ኮይ ምናልባት ያላችሁ ሰዎች ሙቀቱ ወደ መሀል ከተማ ስትመጡ ከመገናኛ ወይ ከሜክሲኮ አንጻር እዛ አካባቢ በጣም ሙቀቱ ከፍተኛ ነው፣ የፀሐይ እንትኑ ማለት ነው። ይሄኛውም ኦልሬዲ እዛው አካባቢ አቅራቢያ ነው ያለው፣ ከፍተኛ የሆነ ሙቀት ነው ያለው። እንደዚሁም ደግሞ አቧራው ምኑ በጣም ከባድ ነው። ግን እንደዛም ሆነው ቤቶቹ በጣም ፕሮግረሶች አሏቸው። ከዛ ባሻገር ደግሞ ያው በርካታ ምናልባት በፉክክር መሰለኝ የሚሰሩት የተለያዩ አካላቶች ስለሚሆኑ ያንዱ ወደ ኋላ እንዳይቀር በሚል እንግዲህ በፉክክር ሲሆን ደግሞ የሆነ ስራ ቶሎ የማድረስ ነገሮች ይኖራሉ። ለዛ መሰለኝ እንግዲህ አሁን በኋላ በርካታ ቤቶች በግራም በቀኝም ህንፃዎች ነው የምንመለከተው። እንግዲህ እኔ አንዱን መስመር ነው በብዛት ይዤ የሚሄደው። ዙሪያው በጣም ሰፊ ቦታ ነው። እያንዳንዱ ቤት ወይም ደግሞ እያንዳንዱ ህንፃ እንትኑ ላሳያችሁ አልችልም፣ ግን ዋናው መንገድ ላይ በርካታ ቤቶች የሚገኙበት መስመር አንዱን ይዝና በግራ በቀኝ በደንብ ላሳያችሁ ሞክራለሁ። እንግዲህ እነዚህ ቤቶች እስካሁን ድረስ ካየናቸው እነዚህ 18 ሳይቶች ናቸው ብለናል። ከዚህ በፊት አንዱ የተመለከትነው እዚህ የወርቆ ሰፈር የሚገኘው ነው የነበረው። አይ ቲንክ እሱኛው እንደውም የተገጣጣሚዎቹም ጨምሮ ከ5,000 ምናምን አካባቢ ቤቶች ነበረ የጎበኘ ነው። ሌላኛው ደግሞ ያየነው ጋርመንት አካባቢ የሚገኘው ነው። እሱ ገና ጅማሮ ላይ እንዳለ አካባቢ ነበር የተመለከት ነው። በእርግጥ ያው ገና ሚዲያ ላይ በደንብ ሲዘዋወር ስለነበር እንደተጀመረ ወይም ደግሞ በነጋታው ወይ በሶስተኛው ቀን አካባቢ ነበር ያስመለከትኳችሁ እዛ አካባቢ ያለው። ምናልባት እሱም ሌላ ቀን ፕሮግረሱን እንመለከታለን። ትልቁ የሚሰራው እዚህ ነው። እዚህ 25,000 ቤቶች ናቸው። እንግዲህ 18 ሳይት ነው እየተሰሩ የሚገኙት። ኦልሞስት ሩቡን ማለት ነው እዚህ እየተገነባ የሚገኘው። እንግዲህ እነኚህ ቤቶች ዝም ብሎ ከመኖሪያነት ባሻገር ኦልሞስት አንድ ከተማ በሉት አንድ ከተማ ነው የሚሰራው። ምክንያቱም በርካታ ነገሮች በውስጡ አላቸው። ለምሳሌ ንግድ እንትኖች ይኖራሉ፣ ሆስፒታሎች፣ ትምህርት ቤቶች፣ እንደዚሁም ደግሞ የራሱ አካባቢ የዚሁ አካባቢ የሆነ የእሳት አደጋ መከላከል ወይም ደግሞ የእሳት አደጋ ማጥፊያ የመሳሰሉ በርካታ ነገራቶች እና መሰረተ ልማቶች የራሱ ያሟላ ስለሆነ አንድ ከተማ እየተገነባ ነው የሚገኘው እዚህ ማለት ነው። እንግዲህ ከተማ ውስጥ ሌላ ከተማም በለው ልክ ኮዬም ሲሰራ ልክ እንደዚሁ ነው የነበረው። ኮንዶሚኒየም ተብሎ ነበር ራቅ ተደርጎ ሲሰራ የነበረው። ግን አሁን ላይ ራሱ የቻለ በርካታ ነገሮች ያሉት አስተዳደር እዛው የምታገኙበት በርካታ እንትኖች በእርግጥ አሁን ሸገር ገብቷል። ስለዚህ ሁሉም ነገር ያሟላ የራሱ የሆነ ከተማ ነው የሆነው። በተመሳሳይ ደግሞ ይሄም እንደዚሁ አይነት እንትን ነው የሚኖረው ተያያዥ ወይም ደግሞ ከዛኛው ጋር የተመሳሰለ ፕሮጀክት ነው የሚሆነው። ያው ይሄኛው ግን በአይ ቲንክ በአዲስ አበባ ስር ነው
ኮዬ ስለማይደርስ ማለት ነው። እንደዚሁም ደግሞ አይ ቲንክ ወንዝ ተከትሎ ነው እዚህ ወሰን ማካለሉ የነበረው እንደምታስታውሱት። ስለዚህ እዛ አይደርስም። እንደገና ገላን ጉራ እዚህ አካባቢ ኢንዱስትሪ ዞኖች በርካታ እንትኖችም አሉ በነገራችን ላይ ከመኖሪያው ባሻገር። ስለዚህ የሚገኘው ባጭሩ ከቦሌ ቡልቡላ ትልቁ ፓርክ በቅርብ ዓመታት የተመረቀ ፓርክ አለ። ከሱ በስተጀርባ ላይ አንዲት ወንዝ አለች። ከሷ ቀጥሎ በቃ ይሄ ፕሮጀክት ነው ያለው ወይም ደግሞ ኦቪድ ያለበት አካባቢ ማለት ነው። ኦቪድ ጋር ይባላል ወይም ደግሞ ገላን ኢንዱስትሪ ፓርክ ፊት ለፊት አካባቢ ነው የሚገኘው ይሄ ፕሮጀክት። ወደ ውስጥ ግን ብዙ ያስኬዳችኋል። ወደ ከግቢ ውስጥ ከገባችሁ በኋላ በእግርም ይሁን በመኪና ራቅ ትላላችሁ። ወደ ውስጥ በደንብ ነው የምትገቡት። ከዛ ባሻገር ግን በነገራችን ላይ ነዋሪዎችም አሉ እዛው የነበሩ ቤቶች ወይም ደግሞ በከብቶች ያሏቸው ምናምን እንትኖች ተመልክቻለሁኝ። አሁን እኛ እየሄድን ባለንበት እንኳን ወደ መጨረሻው አካባቢ ዝም ብዬ አልፌ ሄጄ ነበረ እየቀረጽኩ ምን እያልኩኝ። ከዛ ወደዛ አልፌ ስሄድ በርካታ ቤቶች አሉ፣ ነዋሪዎች አሉ፣ ከብቶች አላቸው፣ በጎች፣ ፍየሎች ምናምን እየተመለከትኩኝ ነበር። ስለዚህ ማህበረሰብ አለ። ከዛ ባሻገር ደግሞ ስቲል አሁንም ሱቆች ምናምን አሉ። ለዚህ ለፕሮጀክቱ ደግሞ ለሰራተኞችን ታርጌት አድርገው የሚሰሩ ምግብ፣ ውሃ፣ ቡና የመሳሰሉትን የሚያቀርቡ ደግሞ ሌሎች የስራ እድል የተፈጠረላቸው ኢንፎርማሊ ማለት ነው እንደዚህ አይነት ሰዎች አሉ። በመደበኛው ደግሞ እንደሚታወቀው እነዚህ የቤቶች ግንባታ ከዚህ በፊት እንኳን በነበረው 100,000 የዛሬ 5 ወር አካባቢ ለ100,000 ሰራተኞች የስራ እድል ተፈጥሯል ተብሎ ነበረ። ከዛ በኋላ ደግሞ ያው ጭማሪዎች፣ በርካታ ነገሮች፣ አዳዲስ የተጀመሩ ፕሮጀክቶች ስለሚኖሩ ምናልባት ቁጥሩ ከዛም በላይ ሊደርስ የሚችልበት እድል ነው ያለው። እንግዲህ ራቅ ያለ ቦታ ስለሆነ በብዛት ሲኖትራኮች እንደዚህ ደግሞ ምናልባት እዚህ አካባቢ የሚሰሩ የፕሮጀክት ማኔጀሮች እንደዚህ አይነት ሰዎችን መኪኖች ካልሆነ በስተቀር ውስጥ ለውስጥ ያን ያክል መኪና ምናምን አንጠብቅም። ኦልሬዲ አንድ ራሱ የቻለ ወጣ ያለ ቦታ ላይ እየተሰራ ያለ እንትን ነው። ከዛ ውጭ ግን መሬቱ አቀማመጡ በጣም ነው ደስ የሚለው። የሆነ ገደል ያለበት ምናምን አይደለም፣ ለጥ ያለ አይነት ቤቶቹም መደዳው ነው ሊሰሩ አይነት የሚያስችል አይነት ወይም ደግሞ ለመስራት ቀለል የሚሉ አይነት ቦታ ላይ ነው እየተሰሩ የሚገኙት። እንግዲህ ሻገር እንዳላችሁም ምናልባት ወደ ኮዬ ፈጬ የሚሄድ እድሉ ያላችሁ ወይም ደግሞ ወደዛ አካባቢ ብትኖሩ አቀማመጡ መሬቱ አይታችሁት ከሆነ ኦልሞስት ከድልድዩ ከተሻገራችሁ በኋላ የተሻለ ለጥ ያለ አይነት አካባቢ ነው ያለው። በእርግጥ ዋናው መንገድ ብቻ ከሆነ የምታዩት በብዛት እነዚህ የኢንዱስትሪ ነክ የሆኑ ፋብሪካዎች የመሳሰሉ እንትኖችን ነው የምትመለከቱት። በነገራችን ላይ በቅርቡ የተመረቀው ባለፈው ከዚሁ ፊት ለፊት አለ ያልኳችሁ የዚህ ገላን ኢንዱስትሪ ፓርክ በርካታ ድርጅቶች ስራ ጀምሮ ተመልክቻለሁኝ። እሱም እንግዲህ ሌላው የኦልሞስት 20,000 ሰራተኞች የስራ እድል ይፈጥራል ተብሏል እዛው ምርቃቱ ላይ ማለት ነው። እንግዲህ ማስታወቂያ እንደተመለከትኩት ከሆነ በርካታ ድርጅቶች ወይም ደግሞ እዛው ኢንዱስትሪው ውስጥ ያሉ ማለት ነው ማስታወቂያ በየቤቱ ሰቅለው ስለተመለከትኩኝ እንግዲህ ወደ ስራ ውስጥ ባልገባም ማለት ነው ከአስፋልት ዳር ሰልፍ። ስለዚህ ወደ ስራ የገቡ በርካታ ድርጅቶች መኖራቸውን ከውጭ ማየታችሁ የምታዩት አይነት ነገር አለ። እንግዲህ ይሄ ፊት ለፊት የምታዩት የተሻለ በደንብ አድቫንስ ያደረጉት በቀኝ በኩል ያለው ማለት ነው። በርካታ ቤቶች ኦልሞስት ወደ ፊኒሺንግ ስቴጅ የደረሱ ቤቶችን ነው የምንመለከተው ከአሁን በኋላ ያሉት ማለት ነው። በግራ በኩል የተወሰነ የሚቀራቸው ገና አሉ። ይሄኛው ግን እንደምታዩት አጥሩም ኦልሬዲ በብረትና እንደዚሁም ደግሞ በኮንክሪት ታጥሯል። አንድ ኮምፓውንድ ውስጥ ገብተዋል ቤቱ። ምናልባት ይሄኛው በአንድ ኮንትራክተር ወይ በመንግስት ወይ በሆነ በግል የሚሆን በማን ብቻ እንግዲህ ቀድሞ ያደረሰ ሊሆን ይችላል ነው የሚሆነው። እንደምታዩት ግን ያው በአንድ ነው ሊሆን የሚችለው። አጥሩም ለየት ያለ ወደ ፊኒሺንግ ስቴጅም የደረሰ አይነት ቤት ያለው በዚህ በቀኝ በኩል ያለው ነው። ወደ ውስጥ እንገባለን። ካሁን በኋላ በብዛት አብዛኛውን የምንመለከተው ወደዚህ ነው። ከዛ ውጭ ግን ያው ተገጣጣሚ ቤቶችም ጥግ አካባቢ ተመልክቻለሁኝ። ኦልሞስት ያለቁ ማለት ነው፣ ግን ሰው ያልገባባቸው ቤቶች አሉ። እንግዲህ አሁን ቡልቡላ የሚገኘው በስተግራችን በኩል ነው፣ በስተግራ በኩል ነው። ከነዚህ ከምታያቸው ቤቶች ባሻገር ሌሎች አይነት ደግሞ እየተሰሩ የሚገኙ እንደዚሁ አይነት ቤቶች አሉ። ከነሱ በጀርባ እንግዲህ ገደል ነገር አለ። ከዛ ወንዝ፣ ከዛ በኋላ ፓርኩ ነው ያለው።
እንግዲህ ወደ ውስጥ ግቢ ውስጥ ነኝ ያለሁት እንደምትመለከቱት ማለት ነው። ቅድም ስትመለከቱት የነበረው አጥሩ ስር ነኝ አሁን የምገኘው። እንግዲህ የተገጣጣሚ ቤቶች ያልኳችሁ ከነዚህ ያለፍ ብሎ ነጫጭ ቤቶች አሉ። ምናልባት እየታያችሁ ከሆነ ጥግ ላይ ያሉት ማለት ነው። እነዚህ ቤቶች ያው የኖርማል በኮንክሪት የተሰሩ ቤቶች ናቸው። እነዛኞቹ ኋለኞቹ ግን አሁን ላይ በብዛት ወደ አቧራ አካባቢ እየተሰሩ የሚገኙ የተገጣጣሚዎቹ ቤቶች ናቸው። አዋሪ አካባቢ አሁን ልብ ብላችሁ ከሆነ እጅግ በጣም ብዙ ለዛው አካባቢ ለፈረሰባቸው ለመልሶ ማልሚያ እዛው ህንፃ አካባቢ የገቡት ቤቶቹም ተገጣጣሚ ናቸው። በዛው ደግሞ ስታልፉ ምናልባት ተመልክታችሁ ከሆነ በጣም ብዙ እንደዚህ አይነት ቤቶች ትመለከታላችሁ። ነጫጭ ህንፃዎች ማለት ነው። እንግዲህ ከዚህ ከሲኖትራኩ በስተጀርባ ዛፎች አሉ። ከዛፎቹ አልፋችሁ ስትሄዱ ሞር ወደ ገጠሩ እየተጠጋ ነው የሚሄደው። ቤቶች እንደዚህ ነዋሪዎች አሉ ያልኳችሁ ስፍራ ማለት ነው። ግን ያው ከካሜራ ኦፍ ውጭ ነው፣ ዝም ብዬ የተወሰነ ነው እንትን ሄድኩት። ግን ወደዛ አካባቢ ከመድረሴ በፊት አንድ አይ ቲንክ ብሎኬት ማምረቻ ይሁን እንደዚህ አይነት ነገር ተመልክቻለሁኝ። ምናልባት ለዚሁ አካባቢ ግብአት የሚውል ሊሆን ይችላል። ያው ቤቶቹ በብዛት እዚህ አካባቢ ስለሆነ ማለት ነው። እንግዲህ እነዚህ ናቸው ተገጣጣሚዎቹ ቤቶች። በፊትም ስመጣም በእርግጥ እንደዚሁ ነው የነበሩት። አሁንም ተመሳሳይ ያው ኦልሬዲ አልቋል። ምናልባት ነዋሪ መግባት ብቻ ነው ወይ በጣ ወይ በምን እድለኛ ለሆነው ሰው ማለት ነው የባለቤቱ እየጠበቀ የሚገኝ ቤት ነው። ካሁን በኋላ ወደዛ ብዙ አንሄድም። በዞረን ግን በሌላኛው እንትን እንመለሳለን። ተመልሰንም የቀረውን ፓርት ምናይ ነው የሚሆነው። ስለዚህ ቅድም የገባ ነው በሩ ያው አጥሩ ፊት ለፊት የምታያቸው ኮንክሪቶቹ እዚህ ድረስ ነው እንግዲህ በአንድ ግቢ ውስጥ የሚገኙት ማለት ነው። ያው በርካታ ፌሮዎች ምናምን የዚሁ ግብአት የሚውሉ እየተመለከትን እንገኛለን። እነኝም ማለት ነው እንግዲህ የሰፈር ምናልባት ከጥቂት አመታት በኋላ ትልቅ ከተማ ሆኖ ነው የምናገኘው። እንደሚታወቀው በፊት መጀመሪያ አካባቢ ስንመጣ የዛሬ 5 ወር እንኳን ኢቭን በዚህ ደረጃ ላይ እነዚህ ቤቶቹ እዚህ ደረጃ አልደረሱም ነበር። ከዛም ባሻገር ደግሞ ከዚህም በስተጀርባ በኩል በፊት ለፊትም በጎን በመጣንበት አቅጣጫም እጅግ በጣም ብዙ ወደ ጎን የሚያስኬዱ በተለይ ደግሞ ገና እንደዚህ ከፍ ያላሉ ህንፃዎች በብዛት ይገኛሉ። ከዛ ባሻገር ደግሞ ገና ቤዝመንት አካባቢ የሚገኙ ቤቶች በብዛት አሉ። እንግዲህ በየቆርቆሮ ስር የታጠሩ እየተገነቡ የሚገኙ በርካታ ህንፃዎች ወይ ደግሞ እንደዚህ አይነት ቤቶች አለ። እንግዲህ የዚህ ገላን ጉራ ማለት ነው። እንግዲህ የተወሰነ ዛሬ የሰውም እንትን ያን ያክል አይደለም ፍሎ ግን ያው ምሳ ሰዓት እንደገና ደግሞ እሁድ ነው እንዳልኳችሁ እየቀረጽኩት የነበረው ይሄንን ቪዲዮ። ከዛ ባሻገር ግን ስራዎች በዓልም እንደዚሁም ደግሞ እሁድንም ጨምሮ 7ቱም ቀን መደዳውን ነው የሚሰሩት። እንደዚህ አሁን ምንም ካሁን በኋላ ፊኒሺንግ ካልሆነ በስተቀር ያን ያክል የሚቀራቸው ቤቶች አይደሉም። እንደምታዩቸው እዚህ ኮምፓውንድ ላይ ያሉት እንኳን ኦልሞስት ያለቁ አይነት ቤቶች ናቸው። ፊት ለፊትም ያሉት በተመሳሳይ እየደረሱ ነው የሚገኙት። ከነዚህም ከጎናችን በስተጀርባ የሚገኝም ሌሎች እንትኖች ቆርቆሮ አጥር ስር ያሉ ቤቶች አሉ። እንደዚህ አይነት እዚህ ስቴጅ ላይ ደረሱ ባይሆኑም ማለት ነው።
እንግዲህ ብዙዎቹ ህንፃ ተቋራጮች በየራሳቸው አጥር ላይ የተለጠፉ እየተመለከትኩ ነበር። እኔ ራሴ ብዙ እንትኖች እያነበብኩኝ ነበር ሳል በላስቲክ የተደረጉ ማለት ነው። ልክ እንደዚህ አይነት ፊት ለፊት እንደምታዩት አይነት ማለት ነው። በርከት ያሉ ቤቶች ላይ የህንፃ ተቋራጮቹ የራሳቸውን ማስታወቂያ እዛው እየተሰራ የሚገኘው ህንፃ ላይ ለጥፈው ተመልክቻለሁ። እንግዲህ ከዚህ ከወጣም በኋላ ዛሬ እንዳጋጣሚ ሆነው ውጪውን አላሳያችሁም። በባለፈው በነበሩት ቪዲዮ ግን አስፋልቱ አካባቢ ስንመለከት ነበር። የዋናው አስፋልት ማለት ነው። አስፋልቱ ጭር ያለ ነው እንደሚታወቀው፣ ንግዶች ምናምን ያሉት አይደለም፣ አጥር ነው በግራም በቀኝም ማለት ነው። ወደ ሳሪስ ወይ ደግሞ ወደ ቡልቡል አቅጣጫ ስንመለስ ያው በቀኝ በኩል ይሄኛው አለ፣ በግራ በኩል ኢንዱስትሪ ፓርኩ ነው ያለው። ወደ ኮዬም ስታመሩ በተመሳሳይ እጅግ በጣም በርካታ የኢንዱስትሪ ተቋማቶች ደግሞ ኢንዱስትሪ እንትኖች ናቸው ያሉት፣ ድርጅቶች፣ ፋብሪካዎች በብዛት እንኳን ወደዚህ ፋብሪካዎች ናቸው የሚገኙት። የመድኃኒት የሚያመርቱ የመሳሰሉ በርከት ያሉ ተቋማቶች አሉ። እንግዲህ ያው ከዚህም ከጀርባ በኩል እንደምታያቸው የደረሱ አይነት እንግዲህ ከቆርቆሮ ወይም ደግሞ ከአጥር የተወሰነ ከፍ ያሉ ሌሎች ፕሮጀክቶች እያየን ነው የምንገኘው። እንግዲህ ብዙዎቻችሁ ኮመንት ላይ ከምትጠይቁኝ ከነበሩ አንዳንድ ጥያቄዎች አፕዴት አድርገን የቤቶች ልማትን የሚል አይነት ጥያቄ ስለመመለከት ነው። እንግዲህ ከወር ምናምን አልፎናል ወደዚህ ከመጣን፣ ምናልባት 2 ወር አካባቢ ሊሆን ይችላል። ሁለተኛውን ማለት ነው። የመጀመሪያው እንኳን 5 ወር ያልፈዋል። ርቀትም ስላለው የተወሰነ ለመምጣትም ትራንስፖርት አስቸጋሪ ስለሚሆን ለዛ ነው ኮንቲኒየስሊ እንደ ሌሎቹ ፕሮጀክቶች ወደዚህ ማንመላለሰው ማለት ነው። እንግዲህ እስከቻላችሁ ድረስ እንድታዩ ትጋብዛለሁኝ። እስከ መጨረሻው አብራችሁ እንድትቆዩ። በእርግጥም ፕሮግረሶችን አብረን እንጎበኛለን። ያው መንገዱም እንደምታዩት ትንሽ በተለይ ለእግረኛ አስቸጋሪ እንትኖች አሉት። ከዛ ባሻገር ግን እንግዲህ እዚህ ስር ወደ ጀርባ አካባቢ ሱቅ የሚሰሩ አሉ። እንግዲህ ከመርካቶ እዚህ ድረስ እያመጡ መነገድ ትንሽ ከባድ ነው ማለት ያው ትራንስፖርቱ ማለት ነው። መኪና ያላቸው የራሳቸው እንደዛ ከሆነ ጥሩ ነው። ግን ሱቆቹ ያን ያክል ትንንሽ ናቸው። እንግዲህ ይሄ ወደ መውጫው አቅጣጫ ነው። ፊት ለፊት በሩ ወደ ኦቪድ የሚያስወጣው ኦቪድ መግቢያ በሩ ስለሚታይ ማለት ነው። በዛ በኩል ያለፋችሁ በአስፋልቱ ወደዛ አቅጣጫ ነው እንግዲህ ፊታችንን አዙረን እየሄድን ያለ ነው።
የዛሬ ቆይታችን ይህን ይመስል ነበር። እስካሁን አብራችን ስለነበራችሁ አመሰግናለሁ። ቻው